ያማሃል እንዴ ሞተች እንዴት አወቅሽ? ምን አይነት ጥያቄ ነው የምትጠይቀኝ? ተረጋጊና በቃ ለምንድን ነው ያስገባችኋት? እንዴት ገባሽ? እዚህ ግቢ እንዴት ገባሽ? ተዋት፣ እኔ እነግርሃለሁ። በጥይት እንዴት? ምን ማለት ነው? እንዴት ነው ደስ ሊል የሚችለው? ምን አይነት ጥያቄ? አልገባኝም። ቆይ ምንድን ነው እየሆነ ያለው? ከማን የተወለደችው? ብዙ ነገር ወጥቷል። አሁን ብዙ ሚስጥር ወጥቷል። አንቺ ዝም ብለሽ እንትና እንዴ ሽመልስ ላይ አደጋ ደርሷል። መሳሪያው ቀጥታ ያገኛቸው አቶ ሽመልስ ነውና ሰዓቱ ያው እኛም ደንግጠን ስለነበር ካሜራ አጥተን ሆስፒታልም አምቡላንስን በመጥራት እንግዲህ ወደ ሕክምና መወሰድ ያለበትን ወደ ሕክምና ሌሎችም መሄድ ወዳለባቸው ቦታዎች ለመውሰድ ጥረት እያደረግን ነበረ። እንግዲህ ያው ደህና ነኝ። ያው አይተሃል፣ የሀገር መድኃኒት ነው የሰጡኝ። እሱንም እየወሰድኩ ነው። ጊዜ ይፈጃል ብለውኛል፣ ግን እግዚአብሔር ይመስገን ብቻ በህይወት አለሁ። እኔ ልገል እኮ አይደለም እኮ እሱ ወዳ እኮ አይደለም። የሆነውን ነገር አታውቅም። ድንገት እውነቱ ፍርጥ አለ። ምን ታድርግ? ምን ማድረግ እንዳለባት ራሱ እኮ አታውቅም ነበር። ማን የላከሽ? እስኪ ከጀርባ ያለው ነገር አጣሩ። ከጀርባ ሰው ካለ ምናልባት የሚጠብቅ ሰው ካለ ለአንተንም ግብረ አበሮችንም የሆነ ነገር ላደርጋችሁ የምችል ሰው ነኝ። ዝም ብለህ አፍህን አትክፈት እሺ? አልገባኝም። እያስፈራራሽን ነው? አሁን እጄም እንደዚህ ታሽጎ ነው እንደምታየው። እዚህ ውስጥም ታሽጓል፣ ግን ተርፌያለሁ። እንድሞት አምላክ አልፈቀደም ማለት ነው። ስለዚህ አሁን እቺ ሴትዮ ምን አደረገች? ባረቀባት እንጂ እኔን ለመግደል አሰበ አይደለም። የምን ፍርድ ቤት የምን ፖሊስ አያስፈልግም እኮ። እኔና ስሙን አልጠራውም ባሏን ነን ወንጀለኞች እንጂ እሷ ምንም የምታውቀው ነገር ከዚህ ነገር ውስጥ አውጣት። እናትህ ስለሆነች ሳይሆን ስለ እውነት ብለህ ብቻ አውጣት። ምኑም ውስጥ የለችበትም፣ ምንም አታውቅም። እኔ ከወደኩ በኋላ አንተ ልክ እንደመታችህ መሳሪያው ከእጇ አልወደቀም ነበር። ወደ ራሷ ለመተኮስ እየሞከረች ነበር። ከዛ ነው ያስጣላት። ማለት ያው የወንጀል አንቀጾች አሉ እንጂ 539፣ 540፣ 541 አሉ። ያው እንደዚህ ሰው ላይ መግደል ሙከራ የማድረግና ምናልባት እነዛ ነገሮች ሊቀንሱላት ይችላሉ። እስቲ ወይ ተይ ይቅርታ ማን ልበል? ለምን መጣሽ? ታውቃታለህ? አቶ ሽመልስ አውቃታለሁ። ሞተች የሚል መልእክት ይዘሽልኝ የመጣሽ እኮ አንቺ ነሽ። አሁን አንድ ልጅ ብቻ ነኝ ያለኝ፣ አንድያ ልጅ ነው ያለኝ ብዬ እኔ ምንም የማውቀው ነገር የለም እኮ ነው ያልኩ። ያልፈው ያምሃል እንዴ? ካሜራውን አጥፋልኝ። ቆይ ተረጋጊ ነበር። ካሜራ እናጠፋ ነው። አጥፋልኝ ነው ያወራለን። ከዚህ ጉድ በላይ ብዙ ነገር በካሜራው ተነግሯል። ተይ የጨለማ ጉዞ እኮ ነው። እኔ በጨለማ ተጉዞ አታውቅም? በጨለማ ጉዞ እንዴት ነው የምትጓዘው? በቃ እኔ ያቺ የህይወት መነሻዬ አስተዳደጌ ላይ ተጽዕኖ ፈጠረብኝ። የጨለማ ጉዞ ነው የጨለማ ጉዞ። ስለዚህ እነዚህ ነገሮች ታረግ ነበር አላረግ? አጋጣሚዎችን ተጠቅሜ ራሴን ሀብታም ለማድረግ እንዴ ሌላም ነገር እኮ አለ። አንተ አይምሮ አሁን ልትሸከመው ከምትችለው በላይ ያደረኳቸው ነገሮች አሉ። ግን በቃ በዛ መንገድ ውስጥ ገባ። ስለዚህ ወደ ኋላ መመለስ አቃተኝ። ራሱ ወደ ኋላ ልመለስ ብትልም አትችልም። በቃ ስለዚህ አሁን እኔ አልፈልግም፣ ሀብቴንም አልፈልግም፣ ምንም አልፈልግም። በቃ የት ታገኘዋለህ? ጀመር ከዚህ በኋላ የምን ሀብት ነው? አሁንም እንኳን አታምኑም ማለት ራሴ የቆፈርኩት እኮ አድርገው ራሴ እንደገባሁበት አውቃለሁ። በቃ አይደለም ነገር አሁን እኮ ብርሃን በርቶብኛል። በጨለማ ሳረግ የነበርኩትን ነገር እኮ አሁን እኮ ብርሃን በራ። በብርሃን ካላመናችሁ ከዚህ በላይ ምን ላድርግ? እኔ አሁን ቀለለኝ ትንሽ ስናገር እንኳን አሁን ቀለለኝ። ታመናለህ? ማን ነው የሚያምነው? አሁን እንደፈለክ ማለት ትችላለህ። በቃ አሁን አንተ እንደፈለክ ማለት ትችላለህ። እንዴት ትታመናለህ? እንዲህ አይነት ሰይጣን ሰው ጋር ነው እንደ ኖርኩት። እኔ አንቺን ባልወድሽ ባልፈልግሽ ደጋግሜ ልጅ እወልዳለሁ። አስገድደህ ከአንቺ የባሱ ቆንጆች አሉ አይደለ? በጣም ተወዳት ነው። አስገድደህ ደፋ ስለማርከኝ ነው። ትግስትሽ ማርኮኝ ነው። ስለዚህ በነግርሽ ልጅ ነሽ፣ ያንን ነገር መቋቋም አይችልም። ለአንቺ መንገር ማለት ለዚህ ሚስጥር ማጋለጥ ማለት ነው። ስራው ይሄ የስራው ባህሪ ነው። ተጠንቀቀሽ የምትሰሪው ስራ ነው አይደለም፣ ዝም ብሎ አይነገርም። ስለዚህ ከዛ አኳያ ነው የደበኩሽ። ልትረጂኝ ይገባል።
ጭራሽ ተረዱኝ ይላል እንዴ? ወንጀለኛ ነገር ወንጀለኛ ነህ። ትረጅኛለሽ ጭራሽ። ስንት ዓመታችሁ ነው እዚህ ከተጋባችሁ? አንቺን እንኳን ለማግባት እኔ አንቺ በማታውቂው ዘዴ ነው ተጠቅሜ ጓደኛሽን ተጠቅሜ ትራንስፖርት እንደምትፈልጊ አድርጌ አስመስዬ ከስራ ስትወጪ ትራንስፖርት አስመስዬ እየሸኘሁ አይደለ? ያ ሁሉ እኔ አንቺን የራሴ ለማድረግ ነው። አንቺ በማታውቂው እናቴ ላይ ተጫውተህባታል። በደንብ ነው የተጫወትክባት። በደንብ ነው የተበረበረ። ወይኔ እንዲህ ስትጫወተብኝ ነው የኖርከው። ወይኔ ግሩ አያደርገውም። እሱ አይደለም እያልኩ እኮ ነው ሳደክማቸው ያዋልኩት። ይህን ሁሉ ጉድ ይዛ ነው ከኔ ጋር እየኖርክ ያለው። ለስንት ዓመት ይህን ያክል በደል፣ ይህን ያክል በአዳም ልጎ ያልሄድክበት ወንጀል፣ ያልሄድክበት ጥፋት የለም እኮ። ታሪክ ቢነበብ እኮ አላልቃለ። እንዴት አልክ? ዝም በለኝ። ምን አይነት ሰው ነህ? ምን አይነት ጨካኝ ነህ? ምን አይነት ሰው ነህ? እሺ ቆይ ምን አይነት እንደው እንዴ አሳበደኝ። በቃ የገንዘብ ፍቅር ገንዘብ እንደዚህ ያደርጋል። ገንዘብ ነው በቃ ገንዘብ። ምን አባቴ ላድርግ? ገንዘብ ከየት ላምጣ? ይሄ ሁሉ ወንጀሎች ጓደኞቼ እየበለጡኝ መኪና 4-5 መኪና እየያዙ 4-5 መኪና እየያዙ ቤት እየቀያየሩ ሲሉ ደግሞ ካንተም ብሶ እኮ እኛ ላይ ልትጮህ እሱን የአእምሮ መምተኛ ምናምን ለማለት ሞከርክ። ብዙ ነገር ምን አይነት አረመኔ ጨካኝ ሰው ነህ? ምን አይነት ሰው ነህ? እባክሽ ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የፕሮግራማችን ተከታታዮች በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ የምትከታተሉን በሙሉ በያላችሁበት እንዴት ከረማችሁ፣ እንዴት ቆያችሁልን? ይህ ስለኛ ኑሮ ነው። እኔ ደግሞ የፕሮግራም አዘጋጅና አቅራቢ ግሩም አያሌው ከመለስ ስቱዲዮ ባለሙያዎች ጋር በጋራ በመሆን ተመልሼ መጥቻለሁ። ያው አንዳንድ አስደጋጅ ነገሮች በባለፈው ቪዲዮአችን ላይ አይታችሁ ነበር። እንግዲህ መሳሪያ እስከመተኮስ ደረጃ ያደረሰ ታሪክ ነው ያየነው የነበረው እናቴ በወይዘሮ ትዝታ አማካኝነት። እንግዲህ አንዳንዴ ስሜታዊ ስንሆን የምናደርጋቸው ነገሮች አሉና ያው በስሜታዊነት በተደረገ ድርጊት አማካኝነት ወይዘሮ ትዝታ ባልጠበቅነውና ባላሰብነው ሰዓት ላይ መሳሪያ ተኩሳ ነበር። ያ መሳሪያም እንግዲህ ያው ለመረባረብ ሁላችንም ራሳችን ለማዳን ሰውም ለማዳን ጥረት በምናደርግበት ሰዓት እንግዲህ አቶ ሽመልስ ላይ አደጋ ደርሷል። መሳሪያው ቀጥታ ያገኛቸው አቶ ሽመልስ ነው እና በሰዓቱ ያው እኛም ደንግጠን ስለነበር ካሜራ አጥፍተን ሆስፒታልም አምቡላንስን በመጥራት እንግዲህ ወደ ሕክምና መወሰድ ያለበትን ወደ ሕክምና ሌሎችም መሄድ ወዳለባቸው ቦታዎች ለመውሰድ ጥረት እያደረግን ነበረ። እንግዲህ ወይዘሮ ትዝታ ያው በድንጋጤ በሰዓቱ ትንሽ እስኪረጋጉ ጠብቀን ነበረ። ከዛ በኋላ ራሳቸው እንግዲህ ባደረጉት ነገር ተጸጽተው እጃቸውን ለመንግስት ለፖሊስ ሰጥተዋል። ያው ፍርዳቸውን እየተከታተሉ ነው የሚገኘው። እንግዲህ በስሜታዊነት የምናደርጋቸው ተግባሮች አንዳንድ ህይወታችንን ሙሉ ለሙሉ ሊያበላሹ ይችላሉና ሁሌ እንረጋጋ መልእክታችን ነው። አቶ ሽመልስም እንግዲህ አደጋ ደርሶባቸው ወዲያውኑ ወደ ሆስፒታል ተወስደው ነበረ። አሁን ላይ እንግዲህ ያላቸውን የጤንነት ሁኔታ እንግዲህ አብረን የምንጠይቃቸው ነው የሚሆነው። በዋነኝነት እንግዲህ የታሪኩ ሙሉ ለሙሉ ሲያበላሽ የነበረውና ህይወታችን በሙሉ ምስቅልቅል ሲያደርግ የነበረው በመጨረሻም በዲኤንኤ ምርመራ ሲካሄድ የኔ አባት ሆኖ የተገኘው አቶ ተሰማ ያው በህግ ቁጥጥር ስር ነው የሚገኘው። ፍርዱን እየተከታተለ ነው የሚገኘው። ምክንያቱም ብዙ ወንጀሎችን ሰርቷል። በማስረጃም በመረጃም ብዙ ወንጀሎችን ይዘንበታል። ስለዚህ መሄድ ወዳለበት ቦታ ወስደን ነው አሁን ፍርዱን እየተከታተለ ይገኛል። የአቶ ሽመልስም ጋር እንግዲህ ያሉት ኬዞች እንዳሉ ሆነው ነገሮች እንዲቀሉ ያው እኛም የራሳችን ጥረት እናደርጋለን። ምክንያቱም ያው ኮሜንት ላይ ብዙ ነገሮች እያየን ነበር። እናንተም አቶ ሽመልስ ነጻ ይሁን፣ አቶ ሽመልስ ጥሩ ሰው ነው የሚሉ ብዙ ኮሜንቶች አይተናል። እውነት ለመናገር የኛም ሀሳብ ነው፣ የእናንተ ሀሳብ ማለት የኛ ሀሳብ ነው እና አቶ ሽመልስ እንግዲህ ምንም ያህል እንኳን ነጻ ባናደርግ ለማድረግ ባንሞክርም፣ ምክንያቱም ወንጀል የሰራ ሰው ትንሽ የሚሆን ትልቅ ወንጀል ነው። የወንጀል አይነት ቢለያይም ሁሉም የቅጣት አይነቱ ቢለያይም ወንጀል የሰራ ሰው ግን የሰራውን እያንዳንዱ ነገር ማግኘት አለበት።
ስለዚህ አቶ ሽመልስም ያው ነገሮች እንደሚቀሉ ተስፋ እያደረግን አሁንም ይህ ሕክምና እስኪከታተሉ ነው እንግዲህ በእኛ ኃላፊነት እዚህ ያሉት ፍርዳቸውን የሚሄዱ ይከታተላሉና በዋስትናም ነው አሁን ወጥተው እዚህ የሚገኙት። ስለዚህ እኛ የተከታተልናቸው ነው ሕክምናቸውን እስኪከታተሉ ለእኛም አንዳንድ መረጃ ለመስጠት ስለሚጠቅሙን እዚህ ያደረግናቸው። ስለዚህ እስኪ ወደ ዛሬው ቪዲዮችን ሂድና አቶ ሽመልስ ጋር ነው የሚገኘው። እንግዲህ ይሄ የኔ መኖሪያ ቤት ነው። የኔ መኖሪያ ቤት ማለት ነው የእናቴ እና የአቶ ተሰማ መኖሪያ ቤት ነው። አባቴ ማለት ስለማልደፍር ነው አቶ ተሰማ እያልኩ የምጠራውና እስኪ አቶ ሽመልስ ለጊዜው እዚህ ይሁን ብዬ እስኪ ያገግም ነገሮች እስኪስተካከሉለት ሁሉም ነገር እዚህ የተመቻቸ ስለሆነ እዚህ ነው ያለው። እስኪ ያለው ነገር አብረን የምንጠይቀው ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ያላችሁን ማንኛውም ሀሳብ አስተያየት ጻፉልን። ግሩም አያሌው ነኝ። መልካም ቆይታ ይሁንላችሁ። አቶ ሽመልስ እንዴት ነህ? ምን ሁኔታ ላይ ትገኛለህ? እንግዲህ ባለፈው ባጋጠመ የመመታት በጥይት ተመተህ ነበር ወይዘሮ ትዝታና እስኪ አሁን ያለበትን ለተመልካቾቻችን አስረዳል። እግዚአብሔር ይመስገን ደህና ነኝ። ምንም አልል። እሷ የምፈልገው አይደለም። ምን ይሰማሃል አሁን ላይ? ማለት ያው ጥይቱ እንግዲህ ወጥቷል። በሰዓቱ ወዲያውኑ ተኩስም ነበረ። ሰውነትም ገና ስላልበረደ ቶሎ ለመውጣት አልተቸገሩም ነበረ ዶክተሮቹም። እና ከዛ በኋላ እስኪ አሁን ያለበት የጤና ሁኔታ እንዴት ነው? መሻሻል አለው ከባለፈው? ያው ደህና ነኝ። ያው አይተሃል፣ የሀገር መድኃኒት ነው የሰጡኝ። እሱንም እየወሰድኩ ነው። ጊዜ ይፈጃል ብለውኛል፣ ግን እግዚአብሔር ይመስገን ብቻ በህይወት አለሁ። እኛ የምንፈልገው እሱ ነው፣ በህይወት አለሁ እንድትኖር የምትፈልገው። ምክንያቱም በትንሹ በእንደዚህ በጨረፍታም ካለፈ እንግዲህ ያው ለወይዘሮ ትዝታም አደጋ ነው፣ ለእናቴም አደጋ ነው። ምክንያቱም አንተ ብትሞት ብዙ ነገር ነው እሷ ህይወት ላይ ህይወቷን ሙሉ ለሙሉ ነው የሚበላሸው። ያው እኔ ልገል እኮ አይደለም እኮ እሷ ወዳ እኮ አይደለም። የሆነውን ነገር አታውቅም። ድንገት እውነቱ ፍርጥ አለ። ምን ታድርግ? ምን ማድረግ እንዳለባት ራሱ እኮ አታውቅም ነበር። ታይ ስላት ራሱ እኮ በቃ እኔንም ልትሰማኝ አልፈለገችም፣ አንተንም መስማት አልፈለገችም። አይታታል እንግዲህ ያው ነፍስ ገላ ወደ እስር ቤት እንዳትሄድ ነበር እንደዛ ዘልዬ የገባሁት፣ ግን አልገደለችም። እግዚአብሔር ይመስገን። አሁን ላይ እንግዲህ ፖሊሶቹም እንደነገሩኝ አንተም የምስክርነት ቃልን መስጠት አለብን። ምክንያቱም ብዙ ነገሮች የተፈጸሙ ሰዓት ላይ ነበር ከአንተ እኛም ነበር አልተሰማም፣ ሁሉም ብዙ ሰው ነበርና በምስክርነት ቃላችሁን ስጡ የሚል ነገር መጥቷልና ያው በአንተ በኩል እስኪ ማለት ወይዘሮ ትዝታ ላይ ያለ ሀሳብ ምንድን ነው? ምን ሀሳብ አለ? ሴትዮ 28 ዓመት እኮ ተጎድታለች በውሸት በሐሰት በውሸት ትርክት። አሁን አጠፋች ነው? አላጠፋችም እኮ። አሁን ያንን ያህል ዓመት እንደዛ አንተን እኮ ያገኘችህ እኮ ከ28 ዓመት በኋላ እኮ ነው። ምን አደረገች ሴትዮ? ይሄ ሰውዬ እኮ በደላት። ይህንን ያህል በቃ እኔን እንድትጠላኝ ያደረገ ታሪኬን ተናግሬያለሁ፣ አልደግሞም። እንድትጠላኝ ያደረገ ሳታውቀው አገባት፣ ልጆች ወለደላት። እሷ በውስጧ ያለውን መርዝ ይዛ ምንም ነገር የማታውቀውን ሰው አቅፋተኛለች። ምን ያህል እንደበደላት ስለማታውቅ ማለት ነው። ድንገት ግን አንተ መጣህ። ነገሮች እየተሳሳቡ ወደዚህ ደረጃ ደረሱ። እሷ ጋር ስንደርስ እንደ ዱብ እዳ ነው የፈለቀው። እውነቱ መሸከም አልቻለችም። አይተኸዋል እንዴት እንደተናዘዘ። እሱ አይደለሁም ብሎ ሲከራከር ነበር። በኋላ ላይ ግን መናዘዝ ጀመረ። እንዲህ አድርጌ እንዲወጥቼ እንዲወርጄ እንደዚህ ወንጀል ሰርቼ እንትን አድርጌ ሲል ጊዜ እንዴት ተቋቋም? በዚህ መልኩ አታውቀውም ሰውየውን።
እድሜያው ሙሉ እኔ እንደደፈርኳት ነበር እኮ የምታስበው። እንዴት ብላ ትቋቋም? ያላት አማራጭ እሱን መግደል ነበረ በቃ። ስሜታዊ ናት፣ ትክክል አይደለችም፣ እውነት ነው። ተረጋግታ ማሰብ ነበረባት። ግን በሰዓቱ ደግሞ ተረጋግቶ ማሰብ የሚያስችል ቁመና ላይ አልነበረች። ይህን አደረገች። አንተም አለህ፣ እኔም አለሁ፣ ራሱም አለ። ይኸው ያንተ ግሩፖችም አሉ እነሱም። ይህ ሁሉ ሰው እያለ ነው እንግዲህ መታ ልተኩስበት የሞከረችው። በኋላ ላይ ግን እኮ የተደረገው እኔ መሀል ገብቼ ሲይዛት እኔ ላይ እኮ አይደለም የተኮሰችው። በትግል መካከል በቃ ባረቀ። በትግል መካከል እኔ መሀል ገብቼ ያዢ ልቀቂ ስል ባረቀ፣ ተመታው። እጄን መታኝ። በዚህ ውስጥ በኩል ገባ። እጄ ላይ ቀዝቅዞ ስለነበረ ወደ ደረቴ የገባው ብዙ አልጎዳኝም፣ ሐኪሞቹ እንደነገሩኝ ማለት ነው። አሁን እጄም እንደዚህ ታሽጎ ነው እንደምታየው። እዚህ ውስጥም ታሽጓል። ግን ተርፌያለሁ። እንድሞት አምላክ አልፈቀደም ማለት ነው። ስለዚህ አሁን እቺ ሴትዮ ምን አደረገች? ባረቀባት እንጂ እኔን ለመግደል አስባ አይደለም። የምን ፍርድ ቤት የምን ፖሊስ አያስፈልግም እኮ። እኔና ስሙን አልጠራውም ባሏን ነን ወንጀለኞች እንጂ እሷ ምንም የምታውቀው ነገር ከዚህ ነገር ውስጥ አውጧት። እናትህ ስለሆነች ሳይሆን ስለ እውነት ብለህ ብቻ አውጣት። ምኑም ውስጥ የለችበትም። ምንም አታውቅም። ባርቆ ነው በቃ ጥይቱ ባረቀ መታኝ። ሌላ ምንም ያደረገችው ነገር የለም። ወደዚህ ውስጥ እንዳትገባ አንተም ተባበራት። እኔም ሂድና ተናገር ብባል እኔም የማደርገው ይሄድን ነው። እኔን ለመግደል ብላ ሆን ብላ አስባ አለማ አልመጣችም እች ሴት። እኔንም ያገኘችኝ ከስንት ዓመት በኋላ ነው። አሁን ለምን ጣቢያ እንደሄደች ለምን እጇን እንደሰጠች ራሱ ግራ ገብቶኛል። እጅማ መስጠት አለባት። እጅማ ሰጥም ያው መያዙ አይቀርም። ምክንያቱም እንዳልኩት ነው፣ ትንሽም ወንጀል ትልቅም ወንጀል። በዛ ላይ ደግሞ እሷ ወንጀለኛ ሆና እኔ የእሷ ልጅ ስለሆንኩኝ ብቻ እኔ እሷን ማዳን አልችልም። ምክንያቱም ሁላችንም ጋር ህግ የበላይ ነው። ህግ ነው የሚገዛን፣ ህግ ነው የሚያስተዳድር። እሷ ደግሞ ህግ ጥሳለች። ሰው ላይ መተኮስ ቢባርቅም ምንም ቢል ያ መሳሪያ እሷ እጅ ነው ያለው። ህጋዊ ፈቃድም ቢኖራት ስለዛ መሳሪያ፣ ነገር ግን ዝም ብላ መጠቀም አትችልም። ያንን መሳሪያ ላይ በዛ መሳሪያ የተነሳ ለሚደርስ አደጋ በሙሉ ተጠያቂ እሷ ነች። ምክንያቱም ያ ፍቃድ የወጣው በእሷ ነው። ሌላ ሰው ራሱ ቢተኩሰው የዛ መሳሪያ ፍቃድ ባለቤት እሷ እስከሆነች ድረስ የምትጠየቅ እሷ ነች። ነገር ግን አምናለች ወንጀሉን በሙሉ። ተሳስታ ወይ አውቃ እንዳልሆነ ተናግራለች። ይህን መተኮስ ፈልጋ ወይ ለማስፈራራት ነው የተናገረችው የነበረው። እንደው ቃቱ ተሰማ በጣም ስላናደዳት ህይወቷን ሙሉ ተጫውቶባታል። የ28 ዓመት ታሪክ በአንተ ስጠረጥር የነበረው ታሪክ በሙሉ ሀሰት ሆኖ አቶ ተሰማ ባለቤቷ ሆኖ ሸውዷት ገብቶ ሙሉ ነገሯን ህይወቷ እንደተበላሸ ህይወቷ እንደተጫወተባት በዛ ሰዓት ማናችን ብንሆን ስሜት የሆነ ድርጊት ልናደርግ እንችላለን። ምናልባት እንደዚህ መሳሪያ ማውጣት ደረጃ ላንደርስም እንችላለን። ከዚህም ያለፈ ነገር እኮ ልናደርግ እንችላለን። እንደውም ለስንትንሽ ነው ያስጣልናት እንጂ እኮ ከተኮሰች በኋላ ራሷን ለማጥፋት እየሞከረች ነበር። እኔ ከወደኩ በኋላ አንተ ልክ እንደመታችን መሳሪያው ከእጇ አልወደቀም ነበር። ወደ ራሷ ለመተኮስ እየሞከረች ነበር። ከዛ ነው ያስጣላት። እንደዚህ እንዲሆን አልፈለግንም ነበር እኛ በሰዓቱ። ግን ያው ነገሮች አንዳንዴ ባልጠበቅናቸው መንገድ ስለሚሄዱ ነው እንደዚህ አይነት ደረጃ የተደረሰው። አዎ፣ ግን አሁን እንዴት ነው እሷ ነፃ ልትወጣ የምትችለው? ለምንድን ነው ይሄን የምልህ? አንደኛ ይህን ያህል ዓመት ሙሉ የማታውቀውን ነገር ነው ያወቀችው። ሁለተኛ እኔ ወንጀለኛ ኃጢአተኛ እንደሆንኩ አድርጋ ነበር ታስብ ነበር። ያንን ሁሉ ጊዜ ስትሰቃይብኝ የኖረ ሴትዮ እንደገና በእኔ ምክንያት ደግሞ ድጋሚ ዋው! ማለት ያው የወንጀል አንቀጾች አሉ እንጂ 539፣ 540፣ 541 አሉ። ያው እንደዚህ ሰው ላይ መግደል ሙከራ የማድረግ እና
ምናልባት እነዛ ነገሮች ሊቀንሱላት ይችላሉ። አዎ ይኸውልህ ልክ እኮ ነህ። የወንጀል ህግ አለ። አውቀህ አላወቅኩም ምናምን የሚል ነገር አይሰራም። ይገባኛል እኮ አውቃለሁ። ግን ትንሽ ደግሞ ህሊና የሚባልም ነገር ቢጨመርበት የሚል ሀሳብ ነው ያለኝ። አዎ ህሊናም ቢሆን ግን ሁሉም ሰው ከህግ በታች ነው። ማንም ሰው ከህግ በላይ አይሆንም። ምክንያቱም እሷ ምናልባት ይህ መሳሪያ ሰው ገሎስ ቢሆን ሰው አጥፍቶስ ቢሆን አይታወቅም። እዛ ላይ መሳሪያውን እንዳልኩ የትም ቦታ ብትሆን የመጠቀም መብት የላትም። ህጋዊ ፈቃድም የተሰጣት ባለው የሀብት ደረጃ በነበራቸው ሀብት ጠላት ስለሚበዛ እነሱን ሊያጠቃ የሚመጣ ብዙ ማህበረሰብ ስላለ ሌባ ብዙ ወንጀለኛ የሆኑ ግለሰቦች የእነሱን ሀብት ተጠቅመው ሀብታቸውን ለመውሰድ ለመዝረፍ የሚመጣ ሰው ካለ ራሷን ለመከላከል ስትል ነው ያን የመሳሪያ ፈቃድ የተሰጣት። ነገር ግን ያንን መሳሪያውን ያኔ ያለአግባብ ነው የተጠቀመችው። አይዞህ ያለአግባብ ነው የተጠቀመችው። ስለዚህ ያለአግባብ በመጠቀሟ የተነሳ እቺ ሴትዮ ወንጀለኛ ነች። እናቴ ብትሆንም ወንጀል ከሰራች ግዴታ የሰራችበትን ያህል የማግኘት ግዴታ አለባት። የቅጣት ግዴታ ነው። 1 ዓመትም ይሁን 1 ወርም ይሁን የወንጀል ህጉ በሚያዘው መሰረት ቅጣትን ታገኛለች። ምናልባት ሊቀላት የሚችለው አስባ ወይም አቀዳ ይህን ነገር ለማድረግ ተዘጋጅታበት አይደለም። በቂም በቀል የተነሳ ወይም ደግሞ ከዚህ በፊት በነበረ ኬዝ የታቀደበት አይደለም። በአጋጣሚ የተፈጠረ ነገር ነው። ስለዚህ ነገሮች የሚስተካከሉ ይሆናል። ግን ወይዘሮ ትዝታ አሁንም ፍርዷን ማግኘት አይቀርም። እየተከታተለች ነው የምትገኘው። እኛም በተሻለ ነገሮች እንዲቀሉላት ያው የሞከርን ነው። ግን ግዴታ ነው ሁሉም ነገርና ወንጀል ነው። ይሄ የታወቀ እኮ ነው። ግን አስባበት አቅዳበት አለማንበት ያደረገችው አይደለም። ሁለተኛ ባሏንም ለመግደል ስትሞክር እኮ ከዛ በፊት ያሰበችው ያቀደችው ምንም ነገር የለም። ምክንያቱም ምንም ስለማታውቅ ስለሱ ጉዳይ ምንም አታውቅም። የዚያኑ ሰዓት ላይ ፍርጥ አለ። በስሜት ተነሳች፣ ሽጉጥ ይዛ መታች። ልትገለው ስትሞክር ነው እንግዲህ ይሄ ጉዳይ የተፈጠረ። ያው ስላየኸው አልደግሞም ሁኔታው ስሜታዊ ሆና ነው ያደረገችው እንጂ አቅዳ አስባ አለማ ያደረገችው ነገር አይደለም። ምናልባት ትንሽ ተረጋግታ ቢሆን ኖሮ ቁጭ ብላ የምታስብበት ጊዜ ኖሯት ቢሆን ኖሮ እዚህ ነገር ውስጥማ አትገባም ነበር። አንደኛ ከልጅነት ጀምሮ በደንብ እስከተለያየንባት ጊዜ ድረስ ያ ባህሪዋ አሁንም አንብቤባታለሁኝ። ያ የድሮ ባህሪዋን መልካም ልጅ ናት፣ ጥሩ ልጅ ናት። አሁንም ባገኘኋት በዛች በጥቂት ጊዜ ውስጥ ራሱ ያንን ባህሪዋን አንብቤዋለሁ እና ክፋት በውስጧ የለም። እንግዲህ የምታደርጉትን እናንተ ታውቃላችሁ። የህግ ሰውም አላችሁ፣ የህግ አካላቶች ናቸው እንግዲህ ይህን ነገር የሚያደርጉት። አሁን እኔ ለምንድን ነው የሚፈልጉኝ? ማለት አንተም እንግዲህ ያው ከአቶ ሰማ ጋር የሰራቸው ነገሮች አሉ በፊት በእነሱ ወንጀሎች ተጠያቂ ነህ። እሱንማ እኮ ተነጋገርን። አሁን በዋስ እንድትወጣ የተደረገው አንደኛ ለእኛም ስለምጠቅመን፣ ሁለተኛ ደግሞ ባሳየኸው ነገሮች እኛንም ተባብረናል። የህግ አካላቶችንም በጣም ነበር ስትተባበር የነበረው። አቶ ተሰማንም ልናገኝበት የቻልንበት ምክንያት አንተ ባትኖር አቶ ተሰማ እስከ ዘለዓለም ችን ሴትዮ ሲበድላት ሲያሰቃያት ነበር የሚቆየው። ሸውዷት ህይወቷን ሙሉ አበላሽቷት። ስለዚህ አንተ መኖርህ ነገሮች ተስተካከሉ። ስለዚህ ያው የአንተ መኖር ግዴታ ነው። አሁንም እንደ ምስክር እንደ ማስረጃም ታስፈልጋለህ ለነሱ። ለአቶ ተሰማ ኬዝም ታስፈልጋለህ አንተ። ምክንያቱም አቶ ተሰማ ሲሰራቸው የነበሩትን እያንዳንዱ ወንጀሎች ልታውቅ የምትችለው አንተ ብቻ ነህ፣ ሌላ ማንም ሰው አይደለም። ስለዚህ ለዚህ ጉዳዮች ይፈልገዋል የህግ አካላቶች አንተ። ኦኬ፣ መረጃም ማስረጃም ፍለጋ ማለት መረጃም ማስረጃም፣ በዛ ላይ የምታውቃቸው ብዙ ነገሮች እየሰጠህ ነው። አሁንም ፖሊሶች አንደኛ ያው ብዙ ነገር እኮ ነገር ያለው ማለት የነገርኳቸው ነገሮች ራሱ ከበቂ በላይ ናቸው። ምክንያቱም ማስረጃም መረጃም ስላላቸው ማለት
ሌላ የሚጠይቁኝ ነገር ካለ ያው ዝግጁ ነኝ። አሁን በጣም እያሳሰበኝ ያለው የኔ ሁኔታ አይደለም። እኔ አንድ ጊዜ አምኛለሁ። አቶ ተሰማንም ያው አጋጣሚዎች ተፈጥረው እንዲያዙ ሆኗል። እኔም በቅጣቴ በሚሰጠኝ ውሳኔ እቀጣለሁ ብዬ አምኜበት ነው ከእናንተ ጋር እየተባበርኩ ያለው። ምክንያቱም ሕሊናዬ እንደቆሸሸው ሁልጊዜ መኖር አልፈልግም። ለዚህ ነው እንትን አሁን በጣም እያስጨነቀኝና እያሳሰበኝ ያለው ነገር የእህታለም ጉዳይ ነው። እህታለም ስል ይገባል። ቆይ ለምንድን ነው እህታለም የምትላት? ማለት ያኔም እህታለም እያልካት አብረን ስናድግ እንደዛ ነው የምጠራት። ያ ትዝታ እንዲመጣብኝ ስለፈለግኩ እሷም ታውቀዋለች። አብረን ያደግነው። አሁን ማለት ባለፈው አላወራንም ነበር እንዳጋጣሚ ነገሮች እንግዲህ እንዳልጠበቅናቸው ስለሆኑና እስኪ የልጅነት ጊዜያቸውን ንገረኝ። የሁለታቸውን ያንተና ወይዘሮ ትዝታ ምን ያህል አንድ አካባቢ ነን። መቼ እንደተዋወቅን አናውቅም። ምክንያቱም እዛው አካባቢ ስለተወለድን ማለት ነው። በዚህ ቀን ነው የምትለው አይደለም። ከውልደት ጀምሮ ማለት ይቻላል። መጫወትና መቦረቅ ስንጀምር ደጅ መውጣት የጀመርን ሰዓት ያኔ ተዋውቀናል። መቼ በብንቀን ምናምን የሚባል አይደለም የኛ ግንኙነት። ላይክ ወንድም እና እህት ማለት ነው። ሲርበን እነሱ ቤት ሮጠን ያ በቃ የምንጫወትበት፣ ወይ ከትምህርት ቤት ስንመጣ የቀረው ቤት ገብተን ነው የምንበላው። እኛ ቤት ከሆነ እኛ ቤት፣ እዛ ከሆነ ችግር የለብንም። በጣም እወዳታለሁ፣ በጣም ትወደኛለች። ይሄንን ስልህ ሌላ የፍቅር ግንኙነት አይደለም። ይሄ ቤተሰባዊ ግንኙነት ማለት የድሮ በእኛ እድሜ ያለ ቤተሰብ ልክ እንደ ወዳጅ ብቻ ሳይሆን ልክ እንደ ስጋ ዘመድም ጭምር ነው የሚተያየው። ጎረቤቱ ምኑ ሁሉም ማለት። ስለዚህ እሷ ልክ እንደ እህቴ ነው ማያት እና ስጠራትም በስሟ እንኳን አልጠራትም፣ እህታለም ነው የምላት። በዛ ምክንያት ነው እህታለም የምላት። ግንኙነታችን የጀመረው እንግዲህ እንደነገርኩ ነው። ከዛ ጊዜ ጀምሮ ነው፣ ከህፃንነት ጀምሮ ነው። እዚህ ብዙ ትዝታዎችን አሳልፋችኋል? አዎ፣ ትምህርት ቤት አብረን የተማርነው፣ ስንሄድ አብረን ነው፣ ስንመለስ አብረን ነው። ሰፈር ውስጥ ስንጫወት ከልጆች ጋር አንድ ሰው እንኳን እንዲነካት ፈቃደኛ አልነበሩም። ከእሷ ጋር ያለኝን ቅርበት ተሰማ በጣም ያወቀው በዛ ምክንያት። ተሰማስ እንዴት ነበረ ከእናንተ ጋር የነበረ ግንኙነት? ስጋ ዘመዴ ነው አልኩ አይደለ? በቀደም አይ ማለት አሁን ከወይዘሮ ትዝታም አንደኛ ይህን ነገር ሊያደርግ የፈለገው ሁለታችሁን ግንኙነት ስለሚያውቅ ማለት በቃ እኔን ለመበደል፣ እኔን ከጨዋታ ውጭ ለማውጣት የተጠቀመበት መንገድ የኔንና የእሷን ግንኙነት መሰረት አድርጎ ነው የመጣው። ስለዚህ ከድሮ ጀምሮ ያውቃል ማለት ነው የሁለታችሁን ግንኙነት? ያው ማለት ከድሮ ሲባል ከልጅነት ምናምን ሳይሆን ከተወሰነ ጊዜ በኋላ ያውቃል። ምክንያቱም ቤተሰብ አይደለ? ቤተሰብ ስለሆነ ሲመጣም ሲሄድም ምናምን ያያል፣ ያውቃል። ወይ ቤት ቁጭ ብላ ምናምን ነገር ከእናቴ ጋር እየተጫወቱ ወይ የሆነ ስራ እየሰሩ ምናምን ሊያየት ይችላል። ከዛ ከኔ ጋር ያላትን ግንኙነት ምናምን ያውቃል በዛ አካሄድ። ስለዚህ በዛ የተነሳ ነው በቃ የተጠቀሙባችሁ ሁለታችሁ። በዛ የተነሳ አሁን በቃ እኔና እሷ ያለን ቅርርብ፣ ያለን ወዳጅነት፣ ያለን እድገት ምናምን በጣም የተቀራረበና እንትን ስለሆነ እኔን ሊጎዳኝ፣ ሰፈሩ በሙሉ ደግሞ ይሄን ያውቃል። ልክ ማነሽ ደግሞ? ኧረ በስመ አብ ይቅርታ ቤተሰብ። ኧረ በእናትሽ እስኪ ቆይ ተይ እስኪ። ይቅርታ ማን ልበል? ለምንድን ነው ያስገባችኋት? እንዴት ገባሽ? እዚህ ግቢ እንዴት ገባሽ? ተዋት፣ እኔ እነግርሃለሁ። ለምን መጣሽ?
ቆይ እንደዚህ ታውቃታለህ? አቶ ሽመልስ አውቃታለሁ። ለምን መጣሽ? አንተን ብላ ነው የመጣችው? እንዴት መጣሽ? ምን ማለት ነው? ቤቴ አንዴ ቤቴ ማለት ቤትሽማ ቤትሽ ነው የኔ ቤት ማለት ግን እንዴ እዚህ ቤት ቆይ ምንድን ነሽ አንቺ? ቆይ ምን ሆነህ ነው? ቆይ አንተ እስቲ ዝም በል። ምን ሆነህ ነው አጎቴ እንደዚህ ሆንከው? ምንድን ነው ሆንከው? እኔ እኮ ምንም የሰማሁት ነገር የለም። ስራ ላይ ነበርኩኝ ምናምን። በጥይት ተመትች። በጥይት? ደስ አለሽ? አስደስ ምን ማለት ነው? እንዴት ነው ደስ ሊል የሚችለው? ምን አይነት ጥያቄ? አልገባኝም። ቆይ ምንድን ነው እየሆነ ያለው? ቤቴ ነው ያልሽ ነው? አንደኛ ምንድን ነው አልገባኝም። ቤቴ ነው እንደ ቤተሰቦቼ ቤት ነው። ማን የማን ልጅ ነሽ? የማን ቤተሰብ ነሽ? ወይኔ ጥያቄ። አንተ ራስህ ማነህ? እዚህ ምን ትሰራለህ? ምንድን ነው? እኔ የዚህ ቤት ባለቤት ነኝ። የዚህ ቤት ባለቤት ነኝ እኔ። እሱ ደግሞ እዚህ አደጋ ደርሶበት ስለነበረ እዚህ እንዲያገግም ነው እዚህ ያስገባሁት። ማነህ ሲጀመር አንተ? እንዴ ይሄ እኮ የኛ ቤት ነው። የኛ ማለት የማን? ቆይ ማነህ ሲጀመር አንተ? ራሱ ካሜራ ውስጥ ምንድን ነው? ካሜራ አርጋት ነው ምንድን ነው? ቆይ እኔ አልገባኝም። ማለት ቤቴ ነው ያልሽ ነው አይደል? አውቀህ ነው ያስገባኸው? እኔ ምንም ሊገባኝ አልቻለም። ዝም በይ እስኪ። የተፈጠረ ብዙ ነገር እኮ አለ። አንቺ ምን እና ካሜራ ፊት ነው እንዴ አንተ የተፈጠረውን ነገር? እስኪ ዝም በይ አንቺ። ሁልጊዜ ሰው አትሰሚም አይደለ? ኖ አጎቴ ለምን ከልጅነትሽም እንደዚህ ሆነሽ አሁንም ያው ነሽ። ኖ ለምንድን ነው ካሜራ ፊት? ካሜራ እስኪ ዝም በይ። ቆይ ሶሻል ሚዲያ አትከታተልም እንዴ? ቆይ እንዴ ብቻሽን ነው የምትናገረው? ምን ሆነሽ ነው? ወይኔ ማንሽ ማነሽ? ስለአንተ ስለማንነት እኔ ነግራችኋለሁ አልኩ እኮ። ቆይ እስኪ ንገረን ማነች እንዴ? ምንድነው የሚያገናኛት ከዚህ ቤት? አንቺ እስካሁን ድረስ በቃ እንደ ድሮ ነሽ። ያመሃል እንዴ? የአባቴ ቤት ነው አልኩ እኮ። አባቴ ቤት ደግሞ የመምጣት መብት አለኝ። ውጪ ነበርኩኝ። ከዛ አሁን ስመጣ ደግሞ አባቴ ቤት የመምጣት መብት አለኝ። ማን ነው እስኪ ዝም በይ። አባትሽ ማን ነው? ተሰማ ማለቷ ነው፣ ሌላ አይደለም እንዴ። ቆይ የተሰማርሽ ነች? እህት ናት። ይሄ ቀልድ መሆን አለበት። የማላውቀውን ሰው ዛሬ እህትሽ ነች? ኦኬ የወይዘሮ ትዝታ አንደኛዋ ልጅ ነች አይደለችም? ይህም ሌላ አዲስ አልገባኝም። አታውቅም። ስለሷ ምንም የምታውቀው ነገር የለም። ከማን የተወለደችው? ብዙ ነገር ወጥቷል። አሁን ብዙ ሚስጥር ወጥቷል። አንቺ ዝም ብለሽ እንትናል እንዴ? እሺ ምንድነው እሱ? ያስረዳኛ። ምንም ሊገባኝ አልቻለም። እኔ አንቺን እኮ ማናገርም እንደማልፈልግ ታውቂያለሽ። ምን ማለት ነው አጎቴ? እሺ ምን አደረግኩ? እሺ እኔ አሁን ልክ በፍቅር ታወሪኛለሽ ደግሞ ልክ እንደምትወጂው አጎትሽ ታወሪኛለሽ እኔን። አጎቴ ከልጅነት ጀምሮ ታውቀኛለህ አይደለ? አዎ ልጄን እንደገደልሽም አውቃለሁ። ምን ማለት ፈልገህ ነው እንዴ? አልገባኝም። እንዲህ አይነት ወንጀል እኔ ላይ ሁለት ልጆች ነበሩኝ ታውቂያለሽ። ኪሩቤልን አግኝቼዋለሁ። ሌላ ሰው ተመሳሳይብህ ምናምን ወይ ተመሳሳይብህ ሊሆን ይችላል። ጭንቅላትህን ምናምን መጥተዋል። አልገባኝም። ወይስ እጅህን ነው? ስድብ ጀመርሽ? ኖ ስድብ አይደለም እኮ። ከዚህ በላይ ምን ታያለሽ? እኔ ልኮ ነው እየጠየቅኩ ያለሁት። ልጄ አብራሽ እኮ ትማር ነበር አይደል? እሱን አውቃለሁ። ውጤቷ ምን ያህል እንደነበረ በደንብ ታውቂያለሽ። እሱንም አውቃለሁ። ግን እሺ ከኔ ጋር ምን ያገናኘዋል? ከኔ ጋር ምን የሚያገናኘው ነገር አለ? አባትሽ እኔን ያንን ሁሉ ስም ማጥፋት አድርጎብኝ ከሀገር ካሰደደኝ በኋላ ሞተች የሚል መልእክት ይዘሽልኝ የመጣሽ እኮ አንቺ ነሽ። አሁን አንድ ልጅ ብቻ ነኝ ያለኝ፣ አንድያ ልጅ ነው ያለኝ ብዬ እኔ ምንም የማውቀው ነገር የለም እኮ ነው እያልኩ ያለው። ተይ ረፊ ታውቂያለሽ፣ ታውቂያለሽ አይደለም? እኔም ልጅህ ነኝ እንዴ? እንደ ልጅህ ነበር ብዬ ነበር። ታዲያ እሺ ዛሬ ምን አመጣው? ይሄ ግን ልጅ አይደለሽም፣ ልጄ ገደልሻል። እንደዛ መልሰን ያልገባኝ ተብሎ ነው የተነገረ ማለት እንደዛ ተብሎ ነው የተነገረ። እኔ ምንም አውቀው ነገር የለም ስለዚህ ጉዳይ። ቆይ ምንድን ነው እያለ ያለው አቶ ሽመልስ? የሰው ሳብተሻል ከዚህ በፊት ታዲያ ለምንድን ነው ልጄን አጥፋልሽ እያለ ያለው? ራሱ እንዳልገኝ እኮ ነው ያደረጋችሁኝ። ምንድን ነው የተፈጠረው ነገር? እስኪ አቶ ሽመልስ አስረዳኝ። ሞታ ተቀብራ በወር ከ15 ቀኑ አባትሽም እርጉም ስለነበረ አንቺም ያው የእሱ ቢጤ ስለነበርሽ ቢያንስ ካሜራውን እስቲ አንተ ያንተ ነው ካሜራው? አይጠፋም ካሜራውን አስጠፋልኝ። ነው ለምንድን ነው የማታስጠፋው? ያምሃል እንዴ? ካሜራውን አጥፋልኝ። ቆይ ተረጋጊ ነበር። ካሜራ አጥፋልኝ እናወራለን። ከዚህ ጉድ በላይ ብዙ ነገር በካሜራው ተነግሯል። ተይ ምንድን ነው? ቆይ አሁን አልገባኝም። እኔ አልገባኝም። እሺ ምንድን ነው የተፈጠረው? ማለት ምን ሆነ ነው እንደዚህ ሲሆን? ወንድምሽ አለ ጠይቂው እሱን። ያምን ወንድምነት እንደሆነም ደግሞ እኔ እነግርሻለሁ ወይ ራሱ ያብራራልሻል። እስኪ ንገረኝ። ቆይ ንገረኝ አቶ ሽመልስ። ይኸውልህ እህት አለምም ስለሷ ምንም አታውቅም።
ስለ እሷ ጉዳይ የምናውቀው እኔ እሷና አባትየው ብቻ ነን። እሺ ከማን የተወለደችው? ከማን የተወለደችው ምን ይመለከታል አንተ? ኖ ይኸውልሽ ወንድሟ ነህ እያለኝ ነው። እኔም አላቅሽም። ምንም ያልዛረችሽ አላቅም። በሆነ መንገድ እንትን ልልህ እችላለሁ። ይኸውልሽ ይሄ የእናትና የአባቴ ቤት ነው። ይኸውልሽ ቆይ እኔም የአባቴ ቤት ነው እያልኩ ነው። ምንም እኔ እያላችሁት ያላችሁ ታሪክ ራሱ ምንም አልገባኝም። ምንድነው እያደበላለቃችሁ ያላችሁ? ምንም የተደበላለቀ ነገር እኮ የለም። አንቺ ተደብቀሽ ነው ያደግሽው የነበረው። አሁን ፊት ለፊት ወጣ፣ ጋር ወጣ። ሌላ ምንም አዲስ ነገር የለውም። እሱ ደግሞ አባቱን ይፈልግ ነበረ፣ አባቱን አገኘ፣ አለቀ። ምንድነው ይሄ? የተደበላለቀ ነገር እኮ የለውም። ይኸውልሽ አትሰማና ወይ ምን አይነት ታሪክ ነው እሺ የምትነግረኝ ዛሬ? አልሰማም አልሽ እኮ ብቻሽን እያወራሽ። እንዴት እንናገር? እሺ አስረዱኝ በቃ። እኔ ምንም ሊገባኝ አልቻለም። እኔ ያህል ጊዜ ቤትሽ ነው አይደለ? ቁጣ ስሚ ትሰማኛለህ? እኔ ይኸውልህ ለትምህርት ውጪ ነበርኩኝ ማለት በስራ ጉዳይ ውጪ ነበርኩ የምኖረው። እዚህም ብዙም አልኖርኩም። በቃ ትምህርት ላይ ነው ያሳለፍኩት። ነው እንደሱ አትበለኝ አጎቴ። እውነት ይሄን ነገር አትደጋግምብኝ። እኔ ምንም አላደረግኩም አልኩህ እኮ። ከዚህ በላይ ምን ታደርጊ? ከመግደል ውጭ ምን ታደርጊ? አልገባኝም። ቆይ ምንድን ነው የሰው ልሳሳ ከሆነ ወደ ህግ አካል ተዘና ትንሽ ማስረጃ ካለ ትሰማኛለህ? ማነህ ሞጆ ነበርን ማለት የኖርነውም ያደግነውም። ከዛ ለትምህርት ወደዚህ መጣሁኝ። ዩኒቨርሲቲ ምናምን ነበርኩኝ። ከዛ በኋላ ሆስተስ ሆኜ መስራት ጀመርኩኝ ማለት ነው ግራጁዌት ካደረግኩ በኋላ። ከዛ በኋላ ውጪ ነው የኖርኩትኝ። እኔ አሁን ያልገባኝ ነገር እዚህ ደግሞ አባቴ ቤት እንዳለ አውቃለሁ። የሆነ ጊዜ አባትሽ እዚህ የለም አሁን እኮ ቤት እንዳለሁ ይሄ ቤት የእሱ እንደሆነ ምናምን ነገር አውቃለሁ። እኛ ግን ያደግነው ተደብቀሽ አይደለ እንደ ያደግሽው። ስታድጌ እኮ ነግረንሻል። እኔም አባትሽም እኮ ነግረንሻል። ወንጀል እንደሆነ እኮ በደንብ ታውቂዋለሽ። ምኑ ነው ወንጀሉ? ከተማም አንቺም ከውጭ ነው የተወለዳችሁት፣ የታወቀ ነው። እሷ ግን ምንም አታውቅም። የዋህ ናት፣ በጣም የዋህ ናት። ተጫወቱባት። ምንም የምታውቀው ነገር የለም። ተጫወታችሁባት። ማንን ላይ ነው የምንጫወተው? ወይዘሮ ትዝታ እና እኔ ምን አውቅ? ያንተን ትዝታ እኔ ምን አውቅልህ? ማን ላከሽ? ቆይ ንገረኝ እስኪ። ማን ሊልክሽ ይችላል? ቤቴ መምጣታችን ቤቴን ልትሄድ ትችላለሽ ምናምን፣ ግን ማን ላከሽ? አባቴ ቤት ነው መምጣት ደግሞ መብት አለኝ። ማን ላከሽ? እስኪ ከጀርባ ያለው ነገር አጣሩ። ከጀርባ ሰው ካለ ምናልባት የሚጠብቅ ሰው ካለ። ይኸውልህ አንተንም ግብረ አበሮችንም የሆነ ነገር ላደርጋችሁ የምችል ሰው ነኝ። ዝም ብለህ አፍህን አትክፈት እሺ። አልገባኝም። እያስፈራራሽን ነው? እስቲ ንገረው፣ ስለ ማንነት ንገረው፣ የት እንዳለሁም ንገረው። የአባትሽ አልበቃ ብሎ ደግሞ እንደገና አንቺም የአባቷ ልጅ አለች። አሁን እሱ እስር ቤት ገብቶልሻል። ስለ አባቴ መጥፎ ነገር እያወራህ ነው አይደለ? ያን ሁሉ ነገር ካሳለፋችሁ በኋላ ወንድምህ እኮ ነው። እኔም አጎቴ የምልህ ወንድሙ እንደሆንክ ለረጅም ጊዜ ስለማቅ ነበረ። ዛሬ ግን ለማንም እንትን ስሙን እያጠፋ የኔንም ስም እያጠፋ ስርዓት ያዥ። ይቅርታ ስምሽ ማለት ካንተ አልጠብቅም። በእውነት አጎቴ ትልቅ ነበር፣ ትልቅ ሰው ነበር። ኖ ስሜ ምንም አያደርግልህም። እዚህ ለአንተ ሚዲያ ስሜን አላውጣ። የኔን ትልቅነት ብታቂ ኖሮ ልጄን ምንም አታረጊያትም። አጎቴ ትሰማኛለህ? ይሄንን ካንተ አልጠብቅም። የምሬን ነው። እንደ ወንጀለኛ ለማንም ሰው እዚህ ጋር መጣ ብለህ የእኛን ስም አታጠፋም ነበረ። እውነት እንደ ወንድምህ የምታየው ሰው ብትሆን ኖሮ ማለት ነው። ልቀር ወንጀለኛ እንደሆንኩ ስሚ ወይዘሮ ትዝታም አትሰማም። እናትሽ የእንጀራ እናትሽና አባትሽ በህግ ቁጥጥር ስር ነው የሚገኙት ሁለቱ። አትሰማም ተይዟል በሰራቸው እያንዳንዱ ወንጀሎች። እናትሽም ደግሞ እንደገና ስለ አባቴ እኮ ነው እያወራህ ያለኸው። አዎ አትሰማ በህግ ቁጥጥር ስር ነው የሚገኙ። እንዴት ነው እኔ ይሄን ሁሉ ነገር የማላውቀው? ለምንድን ነው እሺ ያልነገራችሁኝ? ምን አድርጎ ነው? እሺ ምን ሊያደርግ ይችላል? እሱ ደግሞ ይኸው መጣሽ። ያደረገውን ደግሞ ራሱ ባፉ ቆይ ሌላ ልጅ አለ እንዲያቶሽ መልስ ሞታለች አሉኝ እኮ እነሱ ነው ያረዱኝ። የቀብሯ ጊዜም እንኳን እኮ የለውም። ወርቅ 15 ስለዚህ ነው ይጣላችኋላችሁት። ሞታለች እና የለህማ ያኔ እኮ አንተ ምን ትሰራ እንደነበረ እኮ ማንም ያውቃል አይደል እንዴ?